ያልተሰሙ ዝርፊያዎችና ጉዶች ከየሃይማኖት ተቋማቱና ከተለያዩ ስፍራዎች የመጡና ዳንኤል ክብረትን የመሳሰሉ የአብይ አማካሪዎችና ካዳሚዎች የአብይን ከዜሮ በታች እየወረደ ያለ ቅቡልነትን እንዲያንሰራራ ለማድረግ የሃይማኖት ተቋማትን ለመቆጣጠርና የተቃውሞ ማዕከላት እንዳይሆኑ ብቻም ሳይሆን ደፈር ብለውም ቀኖናን ሳይቀር ለመለወጥ እንዲሰሩ ጠቅላይ ሚኒስትሩ በመሳሪያነት ይጠቀሙባቸዋል። በትግራይና በአማራ ክልሎች የአብይ አገዛዝ ላካሄዳቸውና አሁንም እያካሄዳቸው ያሉትን ዘርፈጅ ጦርነቶችን ቅዱስ ጦርነቶች ናቸው በማለት በጠቅላይ ሚኒስትሩ ጠላቶች የሚባሉትን የፋኖ ኃይሎችን ጃውሳ የሚል ስያሜ እስከ ማሰጠትም ይደርሳል የዳንኤል ሚና። ከዚህ ቀደምም ለዚህ የዘር ማጥፋት ጥሪ የተነሳም በአሜሪካ የውጭ ጉዳይ ሚኒስትር ሳይቀር መግለጫ የወጣባቸው ሰው ናቸው ዳንኤል። ይህ እንግዲህ ራሳቸው አብይ ሳይቀሩ በሁለት ዓመታቱ ጦርነት ወቅት ሁንታ የሚለውንና በትጥቅ ትግል ስልጣንን የተቆጣጠረ ኃይል የሚል ትርጓሜ ያለውን ቃል አዛብተው ጁንታ የሚል ስያሜን ለትግራይ ኃይሎች መስጠታቸው ሳይዘነጋ ነው። እሳቸው ያሉትን ሳያላምጡ የሚወጡት ካድሬዎቻቸውና የዲጂታል ሚዲያ ሰራዊታቸው አባላትም ቃሉን በስፋት ተጠቅመውበታል። ጠቅላይ ሚኒስትሩ ዳንኤልን ወንጀሎቻቸውን ለማስዋብና ወንጀሎች ወንጀል እንዳልሆኑ ለማሳመን እንደሚጠቀሙባቸው ይታወቃል። ዳንኤል ክብረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለዓመታት በወንጌል ሰባኪነት ሲያገለግሉና የተለያዩ መንፈሳዊና ዓለማዊ ይዘት ያላቸውን መጽሐፍቶችንም ሲጽፉ መቆየታቸው የሚታወቅ ነው። ዳንኤል በቤተክርስቲያኒቱ ውስጥ ሲያገለግሉ በነበረበት ወቅትም የሴራ ቡድኖች መሪ እንደነበሩም ይነገርላቸዋል። ዳንኤል በጌታቸው ረዳ አቅራቢነትም በኢህአዴግ የስልጣን ዘመን መጨረሻ ዓመታት ላይ በኢትዮጵያ ፕሬስ ድርጅት ስር የቦርድ ሹመት እንደተሰጣቸው የሚታወስ ነው። ከኮሙኒኬሽን ጉዳዮች ጋር በተያያዘም በዚህ ወቅት የማማከር ስራን ሲሰሩ እንደቆዩና ከአቶ ስብሐት ነጋ ጋርም የተለያዩ ስራዎችን ሲሰሩ እንደቆዩ ይነገርላቸዋል። በአብይ ጊዜ ደግሞ በተለይም በቤተ መንግስቱ ዙሪያ ያሉ ሰዎች ዳንኤልን ፋርማሲስቱ እያሉ እንደሚጠሯቸው ተሰምተዋል። ይህ የሆነውም ጠቅላይ ሚኒስትሩ የሚወስዷቸውን መድኃኒቶች የሚከታተሉና ሰዓታቸውን እያስታወሱ የሚያስውጧቸው እሳቸው በመሆናቸው ስለመሆኑ በስፋት ይነገራል። የካዳሚነት ሚናን የሚጫወቱት ዳንኤል ለጠቅላይ ሚኒስትሩ የተለያዩ ሌሎች ተግባራትም ያከናውናሉ። በተለይም በአብይ አገዛዝ ላይ ያገዛዙ ዘረፈጅ ፕሮፓጋንዳ መሪም ናቸው ዳንኤል ክብረት። ከዚህ ቀደም ዋልታ የተባለውን ያገዛዙ ሚዲያ አሳማኝ ባልሆነና የለብለብ በሆነ አሰራር በፋና ስር እንዲጠቀለል ከማድረግ ባሻገርም የውህደቱ ኮሚቴ ሰብሳቢም ነበሩ። አመራርም ሲሰጡ ቆይተዋል። የአዲስ ዘመንና የኢትዮጵያ ሄራልድን ጨምሮ ሌሎችንም ሚዲያዎችን የሚያስተዳድረው የፕሬስ ድርጅት በቦርድ አባልነት ይሰራሉ። በእነዚህ ሚዲያዎች ላይ ታሪካዊ ጉዳዮች የሚነሱባቸው ፕሮግራሞች የዳንኤል ይሁንታ ካላገኙ እንደማይቀርቡም ይነገራል። ስለሆነም ዳንኤል ያገዛዙ ሚዲያዎች የተለያዩ የስልጣን ካባዎች ተደርበውላቸው ይቆጣጠራሉ ማለት ነው። ህወሓትና ፋኖን የትኞቹ ሚዲያዎች በየትኛው ጊዜያት ማተኮርና መስደብ አለባቸው የሚለውንም ይወስናሉ። ጠቅላይ ሚኒስትሩ ዳንኤል ክብረትን በቅርቡ የኢቲቪ ቦርድ ሰብሳቢ እንዲሆኑ የፈለጉትም በቀጣይ የሚመጡትን ጦርነቶች ፕሮፓጋንዳ ለማቀጣጠል እንዲመቻቸው ስለመሆኑም ይታመናል። ዳንኤል የጠቅላይ ሚኒስትሩ መግለጫዎችን የመጻፍ ሚናም አላቸው። ጠቅላይ ሚኒስትሩን አንዴ እንደ ኢየሱስ ክርስቶስ ሌላ ጊዜ ደግሞ እንደ ነቢዩ መሐመድ እየሆኑ የሚሳሉባቸውንና የሚቀርቡባቸውን ጽሑፎች የሚያዘጋጁት እሳቸው ናቸው። ይህም ማለት በሌላ አማርኛ መጽሐፍ ቅዱስንም ሆነ ቅዱስ ቁርአንን ለአብይ አህመድ ፕሮፓጋንዳ በሚመች መልኩ ይጠቀሙባቸዋል ማለት ነው። የአብይን ስም መከላከልና በአብይ ፋንታ ማጥቃትም ስራቸው ነው። ሌላኛው የዳንኤል ስራ ደግሞ ባለስልጣናትን መከታተልና ማጣላት፣ እሳቸው የማይፈልጓቸው ባለስልጣናት እንዲሻሩና የሚፈልጓቸው ደግሞ እንዲሾሙ የመወትወት ወይም ሎቢ የማድረግ ስራንም ማቀላጠፍ ነው። በተለይም በአማራ ክልል ባለስልጣናት ላይ ጆሮ ጠቢዎችን ማሰማራት ሌላኛው ተግባራቸው ነው። አቶ ዳንኤል ዘወትር ማክሰኞ ያገዛዙን የፕሮፓጋንዳ ሰራዊት ይሰበስባሉ፣ አጀንዳም ያከፋፍላሉ። ከዚህ ቀደም የነበሩና አሁን ያሉ እንደለገሰ ቱሉና ንጉሱ ጥላሁንና የመሳሰሉት የፕሮፓጋንዳ ባለስልጣናት
የእሳቸውን ፊትና ሁኔታ በማየት በአንድ ጉዳይ ላይ አይስማሙም ወይም ይስማማሉ ሲባል ከርሟል። በተለይም ዋነኛ ስራቸው አምባገነኑና ጨቋኙ ብሎም ጨፍጫፊውን አብይ አህመድ ስልጣን ያገኙት ከፈጣሪ መሆኑን ማሳመን እንደሆነ ይነገራል። ከዚህ ቀደም ራሳቸው በአንደበታቸው እንደተናገሩትም በሰማይ ቤት የምቆጨው አብይ ለሚመሩት አስተዳደር ባልሰራ ኖሮ ነበር በማለት የተላላኪነትን ደረጃ ሰማይ አስነክተውታል። ከዚህ ጋር ተያይዞም የአብይ አህመድ ጆሴፍ ጎበልስ የሚሏቸው አሉ። የናዚው አዶልፍ ሂትለር የፕሮፓጋንዳ ሚኒስተር የነበረው ጎበልስ የጭቆናን ቀንበር በሐሰት ፕሮፓጋንዳና በጭካኔ ያጸና ሰው እንደነበር በታሪክ ሰፍሯል። ጎበልስ ሂትለርን እንደ መሲህና እንደማይሳሳት መሪ አድርጎ በመሳል ህዝቡ እንዲያመልከው ጥረት አድርጓል። ጎበልስ ውሸትን ደጋግመህ ብትናገረው እውነት ይሆናል በሚል የሞኝ መርሆም ይታወቃል። ጎበልስ በናዚ ጀርመን ውስጥ የሚገኙ አይሁዶች ተቃዋሚዎችና ሌሎች ወገኖች ላይ የሚፈጸመውን ግድያና ማሳደድ በህዝብ ዘንድ ተቀባይነት እንዳያገኝ በሚዲያ አማካኝነት የጥላቻ ንግግሮችን በማሰራጨት የሚታወቅ ነው። ማንኛውም ተቃራኒ ድምፅ እንዳይሰማ የጥበብና የሚዲያ ነጻነት ማፈኑም ይታወቃል። በውጤቱም በሚሊዮን የሚቆጠሩ ንጹሃን ዜጎች እንዲያልቁና ጀርመን በሁለተኛ ዓለም ጦርነት እንድትወድም ግንባር ቀደም ሚና ተጫውተዋል። ጎበልስ ወደ ዳንኤል ስንመለስ ያሳደገቻቸውንና ለቁም ነገር ያበቃቻቸውን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማቅናት እየመኮሩ ናቸው የሚሏቸውን ሰዎች ያሳዳሉ። የዲያቆናትና ቀሳውስት ሚስቶችና ቤተሰቦችን የማስፈራራት ስራም ይሰራሉ። ለጳጳሳት ስምሪት መስጠትና አገዛዙ ቂም የያዘባቸው የሃይማኖት አባቶች ላይ ክስ እንደሚያደራጁም ይነገራል። ዳንኤል ለዚህ የጥፋት ተልኳቸው አብዛኞቹ ሚኒስትሮች ሳይቀሩ የሌላቸው የሪፐብሊካን ጋርድ ጥበቃ ይደረግላቸዋል። ስለሆነም ዳንኤል የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት ጥበቃ የሚደረግላቸውና ቤተክርስቲያኒቱን እያዳከሙ ኦርቶዶክስ ነኝ የሚሉ አስመሳይና ሴረኛ ሰው ከሆኑ ዓመታት አለፉ። በ2015 ጥር ወር አጋማሽ ላይ ቤተክርስቲያኗን በመከፋፈል በፈንቅለ ቅዱስ ፓትርያርክ ለማድረግ የተደረገውን ጥረት ካለቃቸው ትእዛዝ ተቀብለው የመሩና ያቀናበሩ ፓትርያርኩን ብፁዕ ቅዱስ አቡነ ማትያስ ብዙ ጊዜ በመተቸት የሚታወቁ ሲሆኑ የቤተክርስቲያን መፍረስና የምዕመናንን መገደል በማቃለል ከፍተኛ ሚና አላቸው። ሌላው እዚህ ጋር መነሳት ያለበት ጉዳይ ደግሞ በህገወጥ ስራዎች ቢሊዮነር የሆኑት ዳንኤል ናቸው። የማህበረ ጉዳዮች አማካሪው ለአብይ አህመድ ያላቸውን ቅርበት ወደ ገንዘብ ለመቀየር ያልተቸገሩ ሰው መሆናቸውን እናንሳ። ከገዳዩ አለቃቸው ጋር ሰዎችን ለማገናኘትና ጉዳዮችን ለማስፈጸም ገንዘብ ይቀበላሉ። ለአንድ ቀጠሮ ሚሊዮን ብሮች እንደሚቀበሉም ይነገራል። የብሩ መጠንም እንደ ጉዳዩ ክብደት ከፍና ዝቅ እንደሚል ነው እዚህ ጋር ማንሳት የሚገባው። ገንዘቡን የሚከፍሉ ሰዎችም ጠቅላይ ሚኒስትሩን ካገኙ በኋላ ቢዝነሳቸውን አቀላጥፈው የሚያገኙትን ገቢ አስልተው የተወሰኑ ሚሊዮን ብሮችን ለዳንኤል መስጠት ምንም ችግር የለውም ብለው ያስባሉ። ይህም የስርዓቱ ንቅዘትና ሌብነት ምን ያህል እንደደረሰ በገሃድ የሚያሳይ ነው። ከዚህ ጋር ተያይዞም ዳንኤል ለስልጣን አላቸው በሚባሉ ቅርበት የተነሳ ባለሀብቶች የተለያዩ ድርጅቶቻቸው የንግዶቻቸው ሸርክ አድርጓቸዋል። ይህ እንግዲህ በቤተሰቦቻቸው ስም አማካኝነት በሚንቀሳቀሱ የንግድ ድርጅቶች ከሚያገኙት ገቢ ውጭ መሆኑ ልብ ይሏል። በሌላ በኩል ዳንኤል ለ2 ዓመታት በተካሄደውና ሚሊዮን ኢትዮጵያውያን በሞቱበት የትግራይ ጦርነት ሀብታቸው ስለመመንደጉም የሚናገረው አሉ። በዚህ ጦርነት ጊዜ ከሀገር የወጡ ሀብት ንብረታቸው በተለያዩ ሰበብ አስባቦች የተወረሰባቸው ወይም ህይወታቸው ያለፈና በባንክ ገንዘብ የነበራቸውን የትግራይ ተወላጆችን ሀብት በዳንኤል በስፋት ስለመመዝበራቸውም ይነሳል። ንብረቶች ሸጠው ከሌሎች ባለስልጣናት ጋር ብሩን ስለመካፈላቸውም ይነገራል። በተለይም ከዚህ ቀደም የህወሓት ንብረቶች የነበሩትን ሀብቶች በጦርነቱ ጊዜ ሲወረሱ የወጣውን ህግ ተጠቅመው ለራሳቸው ሀብትን ካከማቹት ውስጥ ዳንኤል ይጠቀሳሉ። የፌዴራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል እና ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህም በዚሁ ዘርፍ ስማቸው ይጠቀሳል። ይህንን ወንጀል የደረሰበት የፋይናንስ ደህንነት አገልግሎት የሚባለው ተቋም ዋና ዲሬክተር የነበሩት አቶ ቴዎድሮስ በቀለ እንዳሉት ዝርፊያውን አቁሙ በማለታቸው፣ ሌሎች እንደሚሉት ደግሞ ከዘረፋችሁት ገንዘብ አካፍሉኝ በማለታቸው ምክንያት 4 ዓመታት ተፈርዶባቸውና ታስረው ቆይተው በቅርቡ መፈታታቸው ተሰምተዋል። ኦቪድ ኮንስትራክሽን ከተባለው ድርጅት ጋርም ዳንኤል ቅርበት አላቸው። ኦቪድ አብዛኛው ባለቤትነቱ የጠቅላይ ሚኒስትሩ ሲሆን
ወደ ቤተ መንግስቱ እንዲገባ ዳንኤል በድልድይነት ማገልገላቸው ይታወቃል። ይኸው ኩባንያ ዛሬ ላይ ወደ 15 ቢሊዮን ዶላር የሚጠጋ ካፒታል እንዳለው ያሳወቀ ሲሆን ይህ የሀብት ማደግም በዳንኤል አማካኝነት ከአብይ ጋር በተገናኘ ጊዜ በኋላ መሆኑን የሚያነሱም አሉ። በዚህም የተነሳ ኦቪድ ከፍተኛ ጥቅም አግኝቷል፣ አሁንም እያገኘም ነው። ዳንኤል ከልዩ ልዩ የግንባታ ስራዎች ኮሚሽን ይወስዳሉ። በፐርሰንት ወይም በመቶኛ ተደራድረውም የባንክ ብድር በማመቻቸታቸው ምክንያት ኪሳቸው ስለመወፈሩና ወንጀላቸውም የደለቡ ቢሊዮነር ወደ መሆን እንዳሸጋገራቸው የሚያውቋቸው ሁሉ ይናገራሉ። አገዛዙ ዳንኤል ክብረት ጠቃሚ ናቸው ብሎ እንዲያስብ ያደረገው ዋነኛ ነገር የዘር ፍጅት ቅስቀሳቸው ሲሆን ከዚህ ጋርም ተያይዞ ማህበረሰብ እንዴት እንደሚፈረካከስ በህብረተሰቦች መካከል እንዴት ቁርሾ እንደሚፈጠር እንደሚራገብና እንደሚባባስ ብሎም የተፈጠሩት ቁርሾዎች እንዴት ደም እያፋሰሱ እንደሚቀጥሉ ሐሳብ የሚያቀርቡ የማህበራዊ ጉዳዮች አማካሪ ሚኒስትር ናቸው። ዳንኤል ክብረት በተለያዩ መድረኮች የሚያደርጓቸውና ከዚህ ቀደም ያደረጓቸው ንግግሮች የሰላምን ሳይሆን የጥላቻና የጦርነት ቅስቀሳ ማቀጣጠያ ናቸው። ዳንኤል ሃይማኖታዊ ዕውቀታቸውን ተጠቅሞ ለፖለቲካዊ ውሳኔዎች መንፈሳዊ ትርጓሜ መስጠት ዝንባሌ እንዳላቸውም በተደጋጋሚ የተስተዋለ ጉዳይ ነው። ጠቅላይ ሚኒስትሩ የሚወስዷቸው እርምጃዎች ሁሉ ከሰማይ ታዘዙ ወይም ትንቢት የተነገረላቸው አስመስለው በማቅረብ መሪው ከህዝብ የሚቀርብላቸውን ሂስና ተቃውሞ ችላ እንዲል የማድረግ ስራንም ሲያቀላጥፉ ቆይተዋል። የዳንኤል ታሪክ ከራስፑቲን ጋርም የሚያመሳስልባቸው አውዶች አሉት። ግሪጎሪ ራስፑቲን የተባለው የፈጣሪ መልእክተኛ ነኝ ባይ የሩሲያ ኦርቶዶክስ እምነትን እንደ ሽፋን በመጠቀምና መነኩሴ መሆኑን በመናገር ሰዎችን ከበሽታዎች ፈውሳለሁ የሚል ግለሰብ በሩሲያ የመጨረሻው ዛር ወይም ዳግማዊ ኒክላስ ቤተ መንግስት ውስጥ የነበረው ተጽዕኖ እጅግ አስገራሚና አነጋጋሪ ሆኖ በታሪክ ተከትቧል። ራስፑቲን የዛሩን አልጋ ወራሽ አሌክሲ ኒኮላዮቪችን ከደም አለመርጋት በሽታ ወይም ሂሞፊሊያን እፈውሳለሁ ብሎ በማምታታቱ በንግስቲቱና ዛሪና አሌክሳንድራ ዘንድ ሞገስን አገኘ። እንደ ቅዱስ ሰውም ታየ። ዳንኤል በእሳቸው በኩል ከጠቅላይ ሚኒስትሩ ጋር ሰዎችን ለማገናኘት የሥራ ማስኬጃ ብር እንደሚቀበሉት ሁሉ ራስፑቲንም ማን ከንግስቲቱ ጋር ይገናኛል የሚለውን ይወስናል። ራስፑቲን በመንግስት ሹምሽር ውስጥ ጣልቃ በመግባት ብቃት የሌላቸውን ሰዎች ለስልጣን ያጭ ነበር። ህዝቡ በከፋ የኢኮኖሚ ችግር በረሃብና በጦርነት በሚማቀቅበት ወቅት እሱ ግን ለንጉሱ እግዚአብሔር ካንተ ጋር ነው፣ የህዝቡን የለውጥ ጥያቄ አትስማ የሚል የሐሰት ትንቢትና ምክር በመስጠት ንጉሱ የህዝብን ስቃይ ችላ እንዲል አድርጓል ተብሎ በታሪክ ተጽፏል። ራስፑቲን የለውጥ ሐሳብ የሚያመጡትን ሰዎች ወይም ተቃዋሚዎችን የፈጣሪ የሰላምና የሩሲያ ጠላቶች እያለ ታርጋ ይለጥፍባቸውም ነበር። ልክ ዳንኤል አብይ አህመድን የተቃወሙትን ስም እንደሚያጠለሹት ያለ አካሄድ ማለት ነው። ራስፑቲን የዓይናቸው ቀለም ያልጣመውን በሐሳብ የተለዩትና የተገዳደሩትን ሰዎች ስም ያጠፋል፣ ከኃላፊነታቸው ያባራል፣ የራሱ ደጋፊዎች እንዲሾሙ ንግስቲቱን ያግባባል። ዳንኤልም ከእነዚህ ድርጊቶች ብዙም ያራቁ ተግባራትን ያከናውናሉ። ራስፑቲን ውሳኔዎችን በወቅቱ የነበሩት ተቋማት በሰሩት ተጨባጭ ስሌት ላይ ሳይሆን ቀልቡ በነገረው ይፈጽምና አስተዳደራዊ ቀውሶችን ያባብስም ነበር። ራስፑቲን ከስነ ምግባር ያፈነገጡ በርካታ ተግባራትን ሲያከናውን የቆየ ሰውም እንደነበር በታሪክ ተሰንዷል። ይህም በወቅቱ በራስፑቲን ላይ በሩሲያ ከፍተኛ ህዝባዊ ተቃውሞ አስነስተዋል። በራስፑቲን ድርጊቶች የተናደዱ ወታደራዊ መኮንኖችና መሳፍንቶች የግድያ ሴራን ጠንስሰው ነበር። ለዚህ ሴራቸው ማስፈጸሚያም በአውሮፓውያኑ ዲሴምበር 1916 አንድ ምሽት ላይ ራት ከተጋበዘ በኋላ በዚሁ ሴራ መሰረትም ራስፑቲን በሁለት ጥይቶች ተመቶ ተገደለ። አስክሬንም ወደ በረዷማው የኔቫ ወንዝ ተጣለ። በውጤቱም የእርሱ ጣልቃ ገብነት የዛር ስርዓት በህዝብ ዘንድ እንዲጠላና ከራስፑቲን ሞት 3 ወራት በኋላ የሩሲያ አብዮት በመፈንዳቱ ምክንያት የወቅቱ ንጉሣዊ አስተዳደር ከስልጣን ተወግዷል። በእርግጥ የዳንኤልን መጨረሻ መተንበይ ባይቻልም አምባገነኖች ማገልገልና በህዝብም ዘንድ መጠላት ግን የሰዎችን መጨረሻ እንዳያምር ማድረጉን የራስፑቲንና የሌሎችንም ታሪክ ይነገራል። ውድ የእፍታ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። እንዲሁም መረጃዎቻችን በፍጥነት እንዲደርሷችሁ የደውል ምልክቱን መጫንን